North Korea's state media says the country carried out military tests this week, including a ballistic missile. ሰሜን ኮሪያ ያከናወነችው የሚሳኤል ሙከራም የክላስተር ቦምብ ተሸካሚ የጦር አውታሮችን ማካተቱን ይፋ ማድረጓም የኮሪያ ልሳነ ምድር ውጥረትን የሚቀሰቅስ ነው ተብሏል። የሰሜን ኮሪያ መንግስት በቅርቡ ባካሄደው ተከታታይ የጦር መሳሪያ ሙከራዎች ላይ በውስጣቸው በርካታ ትናንሽ ቦምቦችን የሚይዙ ሚሳኤሎችን ማካተቱም ይፋ አድርጓል። ሙከራው የሚሳኤሎችን የማጥቃት አቅም ለማሳደግና በአንድ ጥቃት ሰፊ ቦታ ላይ ጥፋት ለማድረስ ያለመ መሆኑም ተገልጿል። የደቡብ ኮሪያ ወታደራዊ ባለስልጣናት ሙከራውን በቅርበት እየተከታተሉ መሆኑን ገልጸው ይህ እርምጃ በቀጠናው ላይ ያለውን ውጥረት ይበልጥ እንደሚያባብሰውም እየተናገሩ ነው። የክላስተር ቦምቦች ሰላማዊ ሰዎችን ለአደጋም የሚያጋልጡ በመሆናቸው በዓለም አቀፍ ደረጃ በብዙ ሀገራት የታገዱ ቢሆንም ሰሜን ኮሪያ ግን የኒውክሌርና የሚሳኤል ፕሮግራሟን እያራመደች ትገኛለች። ይህ አዲስ የሚሳኤል አይነት በተለያዩ ኢላማዎች ላይ በአንድ ጊዜም ከፍተኛ ጉዳት ማድረስ የሚችል ብቃት አለው። የሰሜን ኮሪያ መንግስት መገናኛ ብዙሃን KCNA የክላስተር ቦምቦች አንዴ ሲተኮሱ በአየር ላይ በመፈንዳት በመቶዎች የሚቆጠሩ ትናንሽ ቦምቦችን በስፋት የሚበትኑ የጦር መሳሪያዎች ናቸው ሲልም በይፋ ዘግቧል። ይህ የፒዮንግያንግ እርምጃ በጎረቤቷ ደቡብ ኮሪያ ላይ ያነጣጠረውን የኒውክሌር የማጥቃት አቅሟን ለማስፋፋት የምታደርገው ጥረት አካል መሆኑም ተነግሯል። ሙከራው የተለያዩ አዳዲስ የጦር መሳሪያ ስርዓቶችን ያካተተ ሲሆን በተለይም በርካታ ትናንሽ ቦምቦችን የሚረጩ የክላስተር ቦምብ ተሸካሚ ሚሳኤሎች ላይም ትኩረቱን አድርጓል። የደቡብ ኮሪያ ጦር ሰሜን ኮሪያም ከምስራቃዊ የባህር ጠረፍ አካባቢ በርካታ ሚሳኤሎችን መተኮሷን ማወቁን ከገለጸ ከአንድ ቀን በኋላ የሰሜን ኮሪያ መግለጫም ይፋ ሆኗል። ይህ በሁለት ቀናት ውስጥ የተከናወነ ሁለተኛው ዙር የሚሳኤል ሙከራ መሆኑም ተዘግቧል። የሰሜን ኮሪያ ድርጊት በኮሪያ ባህረ ሰላጤ ላይ ያለውን ውጥረት ይበልጥ ያባብሰዋል ተብሎም ተጠብቋል። የሰሜን ኮሪያ ድርጊት በኮሪያ ባህር ገብ መሬት ላይ ያለውን ውጥረትም ይበልጥ ያባብሰዋል ተብሎ ተሰግቷል። ሀገሪቱ በቅርብ ጊዜያት ወታደራዊ አቅሟን ለማሳየት ተከታታይ ሙከራዎችን እያደረገች ሲሆን የምዕራባውያንና የደቡብ ኮሪያ የጋራ ወታደራዊ ልምምድ ለደህንነቷ ስጋት መሆኑን በመጥቀስ የምላሽ እርምጃ መሆኑንም ትሞግታለች። ፒዮንግያንግ በጎረቤቷ ደቡብ ኮሪያ ላይ ያነጣጠረውን የኒውክሌር የማጥቃት አቅሟን ለማስፋፋት የምታደርገው ጥረት አካል መሆኑም ተገልጿል። ይህ በሁለት ቀናት ውስጥ የተከናወነው ሁለተኛው ዙር የሚሳኤል ሙከራ የሰሜን ኮሪያም የቅርብ ጊዜ እንቅስቃሴ በኮሪያ ባህረ ሰላጤ ላይ ያለውን ውጥረትም ይበልጥ ያባብሰዋል። በሀገሪቱ በቅርብ ጊዜያት ወታደራዊ አቅሟን ለማሳየት ተከታታይ ሙከራዎችን እያደረገች ሲሆን ሀገሪቱ የወታደራዊ አቅሟን ለማሳደግም ከፍተኛ ዝግጅት እያደረገች መሆኗ ተነግሯል። ሰሜን ኮሪያ በቅርቡ ያካሄደችውን የሚሳኤል ሙከራ ተከትሎ ጃፓንና አሜሪካ መግለጫ ሰጥተዋል። የጃፓን መከላከያ ሚኒስቴር ከተተኮሱት መሳሪያዎች መካከል አንዳቸውን በጃፓን የኢኮኖሚ ቀጠና ውስጥ እንዳልወደቁ አረጋግጧል። በተመሳሳይ የአሜሪካ ጦር የሚሳኤል ሙከራዎቹ በአሜሪካም ሆነ በአጋሮቿ ላይ አፋጣኝ ስጋት አለመደቀናቸውን ገልጿል። የሰሜን ኮሪያው ዜና ወኪል KCNA እንደዘገበው የቅርብ ጊዜ ሙከራው የኒውክሌር የመሸከም አቅም ባላቸው ሃውሶንግ 11 ባላስቲክ ሚሳኤሎች ላይ የተገጠሙ የክላስተር ቦምብ ስርዓቶችን ያካተተ ነው። የሚሳኤሉ ንድፍ ከሩሲያው ኢስካንደር ሚሳኤል ጋር ተመሳሳይነት አለው መባሉ የፒዮንግያንግና የሞስኮን ሚስጥራዊ ትብብር የሚያሳይ ነው ማስብሏል። ሚሳኤሉ ዝቅተኛ ከፍታ ላይ የመብረርና አቅጣጫውን የመቀየር ችሎታ ስላለው የሚሳኤል መከላከያ ስርዓቶችን በቀላሉ ሰብሮ ለማለፍ ታስቦም የተሰራ ነው። ዘገባው እንዳመላከተው ሚሳኤሉ በክላስተር ቦምብ ሲታጠቅ ከ6.5 እስከ 7 ሄክታር የሚሸፍን ማንኛውንም ኢላማ ከፍተኛ ጥንካሬ ባለው ኃይል ወደ አመድነት የመቀየር አቅም እንዳለውም ተረጋግጧል። የደቡብ ኮሪያ ጥምር ጦር ከሰሜን ኮሪያ የተተኮሱትን ሚሳኤሎች በተመለከተ ከአሜሪካና ከጃፓን አጋሮቻቸው ጋር መረጃ በመለዋወጥ ላይ መሆናቸውን አስታውቋል። የሲኦል ጦር ሰሜን ኮሪያ በወታደራዊ አቅሜ ላይ እድገት አሳይቻለሁ ስላለችው ዝርዝር መግለጫ ግን የተለየ ግምገማ ለመስጠት ፈቃደኛ አልሆነም። የሚሳኤል ሙከራዎቹን ተከትሎ በሁለቱ ኮሪያዎች መካከል ያለው ውጥረት ይበልጥ እየተባባሰ የመጣ ሲሆን ግንኙነቱን ለማሻሻል የነበረው ተስፋም እየደበዘዘ መጥቷል። ደቡብ ኮሪያም ለሰሜን ኮሪያ ሁልጊዜም ቢሆን ዋነኛ ጠላት ሀገር ሆና እንደምትቀጥልም ኪም አስታውቀዋል። የደቡብ ኮሪያ ሊበራል መንግስት ለረዥም ጊዜ የተቋረጠውን ውይይት ለመቀጠል የሚያደርገውን ጥረት በማሾፍ የሲኦል ባለስልጣናት ዓለምን ያስገረሙ ሞኞች ሲሉ ጠርተዋቸዋል። ኪም ጁንግ ኡን የሰሜን ኮሪያው መሪ ኪም ጁንግ ኡን በ2019 ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር የነበራቸው የኒውክሌር ድርድር ውድቅ ከሆነ በኋላ ከሲኦልና ዋሽንግተን ጋር የነበራቸውን ዲፕሎማሲያዊ ግንኙነት ሙሉ በሙሉ በሚባል ደረጃ አቋርጠዋል። ኪም ጁንግ ኡን ሀገራቸው ከገጠማት ዓለም አቀፋዊ መገለል ለመውጣትና ቀጠናዊ ተጽዕኖዋን ለማጠናከር በጃፓንና በደቡብ ኮሪያ ብሎም በጎረቤቶቿ ላይ ትኩረታቸውን ያደርጋሉ። ከአሜሪካ ጋር ፍጥጫ ውስጥ ካሉት ሀገራት ጋር ይበልጥ ጥብቅ
ግንኙነትም በመመስረት ኃይላቸውን ለማሳየት ይሞክራሉ። የምዕራባውያንን ተጽዕኖ ለመቋቋም የሚያስችል ጠንካራም የኃይል ሚዛን መፍጠርም አንድ ቀዳሚ ተግባራቸው ነው። ኪም የሰሜን ኮሪያ መንግስታዊ መገናኛ ብዙሃን እንደዘገቡት የቻይናው የውጭ ጉዳይ ሚኒስትር ዋንግ ዩ ፒዮንግያንግ ይገባሉ። ይህ ጉብኝት በሁለቱ ሀገራት መካከል ያለውን የቅርብ ጊዜ የዲፕሎማሲ ግንኙነት ይበልጥ የሚያጠናክር እንደሚሆንም ተገምቷል። ሰሜን ኮሪያም የምታካሄዳቸው የሚሳኤል ሙከራዎች ከወታደራዊ ዝግጅት ባለፈ በዓለም አቀፍ መድረክ ያላትን ተጽዕኖ ለማስጠበቅ የምትጠቀምበት ስልታዊ መሳሪያ ነው። ሀገሪቱ እነዚህን ሙከራዎች የምታደርገው በዓለም አቀፍ ማህበረሰብ ዘንድ እንድታዋቂ የኒኩሌር ጦር መሳሪያ ባለቤት ሀገር እውቅናን ለማግኘት ካላት ከፍተኛ ፍላጎት በመነጨ ነው ሲሉ ፖለቲከኞች ይናገራሉ። ይህም በዓለም አቀፍ ፖለቲካ ውስጥ ያላትን ፋይዳ ከፍ ለማድረግ እንደሚያግዛትም ታምናለች። የክላስተር ቦምብ ሙከራዎቹ ፒዮንግያንግ በዓለም አቀፍ መድረክ ሁልጊዜም አጀንዳ ሆና እንድትቀጥል ያደርጋታል ሲሉ ተንታኞች ይናገራሉ። ሰሜን ኮሪያ በአሁኑ ወቅት ያለውን ዓለም አቀፍ የጂኦፖለቲካ ውጥረት ለጥቅሟም እየዋለች ትገኛለች። ሀገሪቱ ሙከራዎቿን በምታደርግበት ወቅት ከቻይናና ከሩሲያ የሚቀርብላትን ድጋፍ እንደ ትልቅ እድልም ትጠቀምበታለች። ይህ ሁኔታ ሰሜን ኮሪያ በተባበሩት መንግስታት ድርጅትና በሌሎች ዓለም አቀፍ ተቋማት የሚጣሉባትን ማዕቀቦች በተወሰነ መልኩ እንድትቋቋምና የኒውክሌር መርሃ ግብሯን ያለምንም መቆራረጥ እንድታስቀጥል አስችሏታል። ሰሜን ኮሪያ የኒውክሌር ጦር መሳሪያ አቅሟን ለማሳደግና ከአሜሪካ እንዲሁም ከደቡብ ኮሪያ ሊሰነዘርባት የሚችለውን ወታደራዊ ጥቃት ለመከላከል በሚል በተደጋጋሚ የምታካሄደውን የሚሳኤል ሙከራ እንደማታቆም ትከራከራለች። የሰሜን ኮሪያ ሙከራዎች በክፍለ አህጉሩ የሚካሄዱ ወታደራዊ ልምምዶችን ለመቃወም ወይም ምላሽ ለመስጠት የሚደረጉ መሆናቸው የሚታወቅ ሲሆን ይህም በቀጠናው ላይ ያለውን ውጥረት እንዲባባስ ምክንያት ሆኖታል። North Korea tested what it described as special assets, including an electromagnetic weapon system and carbon fiber bombs.